ዴቪ ዴቭ አንተ ዴቭ እንዴት እንደናፈከኝ ብታውቅ። እሱ ሰራ ምንድነው? ዴቭ ክፍልም አለ እንዴ? ይሄ ዴቭ ክፍልም ነበር? ወይኔ ልጆቼ ቤዛ አንቺ አደይ ዝብኝ አንቺ እዚህ ብትሆኚ ነው የሚሻለው። አይ እንደዛማ አይሆንም። ብቻሽን አትሄጂም፣ አብረን ነው የምንሄደው። ወይ ቤዛ፣ ቆይ ግን መች ነው የሚሰለቻት? ሁሌ ሰው ላይ ክፋት ማሰብ። አይራ ተባረሩ። ዴብና ፍቅርም በምግብ ተመረዙ። ይህን ሁሉ ያደረገችው ቤዛ እኔ ምግብ የሚባል አልሰራሁም፣ ይህን ሁሉ ያደረገችው አደይ ናት ብላለች። ቲናም ብትሆን ፍርድ ገምድሉና ፈርድ አባታለች። ያቺ ሰራተኛ ናት የምትሆነው፣ ሌላ ማንም እንዲህ ሊያረጋቸው አይችልም፣ አንቺም አልሰማልሽ ብለዋታል። አሁን ግን የፍቅር እናትም ስለባሰባት አምናቸዋለች። እንዴት ዘመዳሞቹ በእኔ ላይ ዴባ ሲሰራ ምን አረኩና እኔ ሁሉ ሲደረግ ያልነቃሁት ለምንድን ነው ብላ እየተጸጸተች ልጆችን ሊያሳጣኝ ነበር፣ ከዚህ በኋላ አይናችሁን ማየት አልፈልግም ብላ አሹንና አደይን አባራቸዋለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልን እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። አደይ ተከታታይ ድራማ ባለፈው ክፍል እንዲተመለከት ነው እንግዲህ ለሊና ባቡሬ ከቤት ወክ ሊያረጉ በወጡበት ያክስቷ ሰላይ የሆኑት ሰዎች አሯሩጠዋቸዋል። ባቡሬም እንደምንም ብሎ ተሯሩጠው ካመለጠ በኋላ ከሌላ ሰው ጋር ስራ ለመስራት ተስማምቷል። ለሊም በጣም እንደፈራችና ስጋቷ እንደጨመረ ብትነግረውም ባቡሬ ግን በጭራሽ እንዳትፈሪ፣ እኔ ካጠገብሻለሁ፣ አንድም ሰው ሁለትም ሰው አይደለሁም፣ እጠብቅሻለሁ ብሏታል። ባቡሬ እውነትም መልካምና ጥሩ አስተዋይ ልጅ ቢሆንም ነገር ግን ገንዘብ ለማግኘት ያለው አቋሙ ግን እንደጸና ነው። ከሀገር እወጣለሁ እያለ እምቢ ብሏል። እንግዲህ አደይም በባለፈው ከሷ ጋር ቤዛ ምን ልሁንልሽ እያለቻት ነበር። ምን ቤዛ ብቻ ፍቅርም ምን እንሁንልሽ፣ እንለጠፍልሽ እያሉ ነበር። እናም አደይ ሽሮ ፈልጋለሁ ሽሮ መብላት ብላ ስለነበር ቤዛ ሽሮ ሰርቼልሻለሁ ብላ ምግቧን መርዛ ብታመጣላትም ወደ ክፍሏ አጋጣሚ ዴብ ስለነበረ በዛ ክፍል እኔ ምግብ እየተበላልኝ አይደለም፣ እያስጠላኝና እያቅለሸለሸኝ ነው፣ ስለዚህ ምን ላድርግ እያለች እየጠየቀች ባለችበት ጊዜ እናም እንግዲህ ምግብ ብላ ይዛላት የመጣችውን አይ እኔ አልበላም፣ እኔ አፌ መሮኛል፣ የምግብ ጣዕም እንትን እያልኩ አይደለም፣ ወይ ሐኪም ቤት እንሂድ እንዴ ቢላትም አይ ደህና ነኝ፣ ግን ደግሞ ምግብ ማጣጣም አልችልም፣ አፌ ምርር ብሏል ብላ አንተን እያጎረስኩ ብላ ዴቭን አብልተው ነበር። እና ዴቭም ግማሹን እሷው እያጎረሰችው ከዛ የተረፈውን ደግሞ እራሱ በእጁ እየጎረሰ እንክት አድርጎ በልቶ ነበር። ነገር ግን በተኛበት ሳይነሳ በዛው ቀርቷል። ለፍቅርም አሁን ምግብ አመጣልሻለሁ ብላ እዛው መኝታ ቤቷ ወስዳላታለች። ፍቅርም እዛው መኝታ ቤት ብቻዋን እሷም ተጎልታለች። ቤዛ ጸቧ ካዴ ብቻ ሳይሆን የቤቱን ሰው ሁሉ አስወጥቼ ይሄንን ቤት የራሴ ያደርገዋለሁ፣ በራሴ ድርሻ ያደርገዋለሁ እያለች ነው። ምን አይነት አስተሳሰብ ነው? የራስ ያልሆነን ለዛውም የሰው የሆነን ገንዘብ በራሳችን ካላደረግን ብሎ ጭክክ ማለቱ አሁን ይሄንን ምን አመጣው? እና ቤዛም እንግዲህ ሁለቱንም በመርዛም ምንም አይነት የድንጋጤም ሆነ የፍርሃት ስሜት አልነበረባትም። እናም እንግዲህ ፍቅርም አደይም ሐኪም ቤት ገብተዋል። ሁለታቸውም በአንድ አልጋ ላይ ሁለታቸውም አንዲት ክሊኒክ ግራና ቀኝ ተኝተዋል። የተፈጠረው ነገር ምንድነው የሚለው ለቤተሰቡ አዲስ እንግዲያ ነገር ሆኗል። ነገር ግን ቤዛ በተደጋጋሚ ይህን ያደረገችው አደይ ናት እያለች ስለነበረ ቤዛን ያመኗት ይመስላል። ቤዛ እንደሷ እንደ ሀሳቧ ቢሳካላት ዘርፋ የት ልትወስደው እንደሆነ ባይታወቅም ነገር ግን እንደዚህ
ቀን ተሌት ሳትል የምትፈልገው መነጽሯን እንደሆነ ነግራኛለች። መነጽር ማለት የፀሐይ መነጽር የራሷ። ዴቭ እስካሁን ድረስ አልነቃም። ፍቅርም እንደዛው። ወደ ቤት ተመለሽ ብትባል ማሚ አረ በጭራሽ ወደ ቤትማ አልሄድም እያለች ነው። ልጆችን ጥዬ አልሄድም ብትልም ወደ ቤት እንድትሄድ ከገፋፏትና አዴ ምናልባት ከቤት ወጣ እንዳትሄድ ላሹ ልደውልለት ብትልም አሹ እኮ ዘመዷ ነው እሱም ያስቆማት ይመስልሻል ስትባል ነበር። ምናቸውም ደስ አላለኝም ስትላት ቲና አሹንም ሆነ አዴን ከቤት ያባራሉ ብላ ሄዳለች። እውነትም አሹን ከአዴ ጋር ተመሳጥረህ አንተ ነህ እንደዚህ ያረከው ልጆችን አሰጥታኝ ነበር ብለዋለች። እንዴት ከአዴ ጋር ተመሳጥረህ እንዴት ታደርገዋለህ ብትለውም አዴን የሚኮራባትና አፉን ሞልቶ ስለሷ የሚመሰክርላት እንደሆነች ምንም አይነት እንደዚህ አይነት ነገር እንደማታደርግ ቢነግራትም በጭራሽ እናንተ ዘመዳሞች ስለሆናችሁ ነው እንጂ ከእናንተ ውጭ የተለየ ይህን ድርጊት ሊያደርግ የሚችል ሰው የለም ብላ የፍቅር እናት በእርግጠኝነት ተናግራለች። አሹ በጣም ዲብር ብሎታል። የተፈጠረውን በቅጡ ባያውቀውም ነገር ግን ሰሞኑን አላቅም ምናልባት ምን እየተፈጠረ እንዳለ እንጂ አዴ በጭራሽ ያን ነገር አታደርግም ቢልም የፍቅር እናት ግን ቤቱን ለቃችሁ ውጡ፣ እሷንም የትም እንደገባች ፈልገህ አሁኑኑ አምጣት ብላ አስጠንቅቀዋለች። እሱም አሉት እንደዛ ነው ብሎ አመሰግናለሁ ብሎ ከቤት ለቆ ወጥቷል። እና ከቤት ሲወጣ ሩታም አሹዬ እያለች ከኋላ ተከትለው ነበር። አሹም ተመልሶ ይህን ያደረገው ሰው እንዳያመልጣችሁ፣ ነገር ግን እኛ በጭራሽ አዴይም ብትሆን ይህን አታደርግም፣ እኔም ቢሆን እንደዚህ የምናደርግ ሰዎች አይደለንም። ግን ደግሞ እናንተ የከተማ ሰዎች ከአንዱ ቀይ የመጣውን ወደ አንዱ ቀይ መጠራጠርና እንዲህ ያደርገኛል የሚል ስጋት ልማዳችሁ ነው ብሎ ብሶቱን ተናግሮ ለፍቅር እናትም ምሎ ተገዝቶ በእናቱ ስም ምሎ እንዲያላደረገው ተናግሮ ቢወጣም ነገር ግን እዛ ሲሞሏት የነበረው ሲወራው የነበረው ነገር ስላለ የፍቅር እናት እውነቱን ይሆናል ብላ አምና ተቀብለዋለች። አዴይ ሲደብራትና ሩታ ጋር ሩታም ካንቺ ውጪ እዚህ ቤት ማን አለ ምግብ የምትሰሪው አንቺ፣ ካንቺ ውጪ ማን ይሰራል? አንቺ ነሽ የምትሆኚው እያለች ጭቅጭቅ ቢበዛባት ወደ ለሊ ዘንድ ሄዳለች። ለሊ ዘንድ ስትሄድም መንገድ ላይ ባቡሬም ብታገኘውም ባቡሬም ለሊን እስከምመጣ ድረስ ተንከባከቢልኝ ብሎ አደራ ሰጥቷታል። አዴይም ለሊ ዘንድ ሄዳ የተፈጠረውን ነገር ሁሉ ስትነግራት አሁን ሄደን እውነቱን መጋፈጥ ይኖርብናል፣ እውነቱን መጋፈጥ ነው ያለብን፣ እስከ መቼ ድረስ በውሸት እውነታውን ሄደን መጋፈጥ ይኖርብናል ብላለች። እናም አዴይም እንደፈራችና ነገሩ በጣም እንደሚያስፈራ ያን ሁሉ ያደረገችው ደግሞ ቤዛ እንደሆነች ነግራታለች። እናም ከዚህ በኋላ ምንም የሚቸግር ነገር የለም ከኔ ጋር ትኖሪያለሽ ብትላትም አዴይም ዴቭስ ብላት ነበር። ዴቭ ምንም እንደማይሆንና የራሷን ውሳኔ የራሷን መወሰን እንዳለባት ደጋግማ ነግራታለች። ቲና አሁን ተመችቷታል። ከዴቭ ጎን መሆኑ ለእሷ ምቾት ከፈጠረላት ምናልባት ሆስፒታል በግራና በቀኝ ሁለቱ መካከል ቁጭ ብላ እያስታመመች ነው። ዴቭ አልጋ ጫፍ ቁጭ ብላ ሁለቱንም የግራና የቀኝ እያየች እያስታመመች ነው። ቅምጥል እጅግ በጣም ደብሯታል። ቅምጥል ኪንጎን አፍቅረኝ አታፍቅረኝ፣ አግባኝ አታግባኝ ማለት ሁሌ በጉልበት ከሱ ጋር መከራከር እጅግ በጣም ድክም ብሏታል። ነገር ግን ደግሞ ተስፋ አትቆርጥም። ባቡሬም ምን ሆነሽ ነው? ምንድነው የተፈጠረው? ግዲ አሁንም ኪንጎ እሱን እየተከተልሽ ነው ብታዪው ነው የሚሻልሽ እያላት ነበር። እሷም ደግሞ በእሷ መንገድ መግባት እንደሌለበት ምንም ማድረግ እንደሌለበት ደጋግማ እየነገረችው ነው። ባቡሬም በቃ እሺ ይመችሽ ብሎ ጥሏት ሄዷል። ኪንጎም አዲስ ነገር ተፈጥሯል። ቅምጥል ባጠገቡ ጥሰው አልፋለች። ዳይመንድንም እንዴት ድሮ ታዋራኛለች ብሎ ሲጠብቅ እሱንም ቁጭ አርጋ ጥላው ሄዳለች። ባቡሬ አሁንም በምን ሊሰራ እንደሆነ ባይታወቅም ነገር ግን ከሰዎች ጋር የዝርፊያ ስራ ሊሰራ ተስማምቷል። ለሊም ከዚህ በኋላ ምንም አይነት ስህተት ውስጥ እንድትገባ አልፈልግም፣ ትናንት ያሳለፍነውን ታውቃለህ፣ የአክስቴቶች እስከ በር ድረስ እየመጡ ነው እና እባክህ ብለዋለች። ደግሞ ከሄደም እንዳይቆይና ቶሎ መመለስ እንዳለበት ነግረዋለች። ባቡሬ
ለሊ ያፈቀራት ይመስላል። አንቺ ካልሽ ምንም ነገር ይሆናል ነው የሚለው። ምናልባትም አፍቅሯት ይሆን እንዴ? ለሊ በእርግጥም እንኳን አብሯት ለሚኖር ሰው ለሚያያትና ከርቀትም ታይታ እንዲሁ የምትወደድ መልካም ስብዕና ያላት ከራሷ ውጪ የሌሎች ሀሳብ የሚያሳስባት የሚያስጨንቃት ትሁት ሴት ናት። ነገር ግን ባቡሬም ብር ያስፈልገኛል ብሎ የሚሰራው ስራ ምናልባትም ወንጀል ሆኖ መልሶ እዛው እንዳይታሰር ስጋቷ ቢሆንም እባክህ ከአጠገቤ አትሄድ ብትለውም እሱም ደግሞ ቤት መቀመጥ እንደሰለቸውና ጓደኞቹ ጋር ደርሶ መምጣት እንዳለበት ተናግሯል። ውድና የተወደዳችሁ ለዛሬ የነበረን ቆይታ የሚመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ